የትንቢተ ዳንኤል 6 ሁላችንም የምናውቀው ምዕራፍ 5 ላይ አንድ ስርወ መንግስት ወድቆ ምዕራፍ 6 ላይ ሌላ ስርወ መንግስት ነው የሚጀምረው። ምዕራፍ 5 ላይ ባቢሎን ይወድቃል። ምዕራፍ 6 ላይ ፋርስና ሜዶን ይጀምራል። ምዕራፍ 5 ላይ የነ ናቡዘረዳን ናቡከደነጾር ቤልሻዛር የነበሩበት አያት አባትና ልጅ ማለት ነው። ናቡዘረዳን የናቡከደነጾር አባት ነው። ከዛ ናቡከደነጾር ነበር። የናቡከደነጾር ልጅ ደግሞ ቤልሻዛር ነው። እስከ ምዕራፍ 5 ድረስ ባቢሎንን ትመለከታላችሁ። ከምዕራፍ 6 በኋላ ደግሞ የነ ዳሪዮስና የነ ቂሮስ ዘመነ መንግስት የሚጀመርበት ፋርስና ሜዶን ብለን የምንጠራው ስፔሻሊ ፋርስ የፋርስ ስርወ መንግስት ምዕራፍ 6 ላይ ይጀምራል። ምዕራፍ 5 ላይ አንዱ ያበቃለታል። ምዕራፍ 6 ላይ ሌላኛው ይጀምራል። ምዕራፍ 5 ላይ ዳንኤል የተሳካለት ሰው ነበር። ምዕራፍ 6 ላይ ዳንኤል በዛው ይቀጥላል እና ከእግዚአብሔር ጋር ከወገናችሁ የነገሰው ሆናችሁ ትቀጥላላችሁ። ከእግዚአብሔር ጋር ሳይድ ካረጋችሁ፣ ከእግዚአብሔር በኩል ከቆማችሁ፣ ከማንም በኩል ሳይሆን ከእግዚአብሔር በኩል ከቆማችሁ የነገሰው ሆናችሁ ትቀጥላላችሁ። ዳንኤል ከነገስታቱም ወገን አልነበረም። ዳንኤል ከጠንቋዮቹም ወገን አልነበረም። ዳንኤል ከማንም ጋር አይደለም። ዳንኤል ከእግዚአብሔር ጋር። ስለዚህ ባቢሎን ሲወድቅ ዳንኤል አይወድቅም። ፋርስና ሜዶን ሲመጣ ዳንኤል ባቢሎን በነበረበት ፖዚሽን ነው የቀጠለው። ዳንኤል ላይ ምንም አይነት ተርሞይል፣ ብጥበጣ፣ ረብሻ አልተፈጠረበትም። ከእግዚአብሔር ጋር ወግኑ ትቀጥላላችሁ። አሜን። ይችናት መልእክቷ ማለት ነው። ክብር ለኢየሱስ ይሁን። እና ምዕራፍ 5 ላይ ሁላችን እንደምናስታውሰው ባቢሎን ትዝ ይላችኋል። በምን እንደወደቀ ትዝ ይላችኋል። አባቱ ናቡከደነጾር ከኢየሩሳሌም ከእግዚአብሔር ቤተ መቅደስ ይዟቸው የመጣውን ቅዱስ የቤተ መቅደስ ዕቃዎች ንጉሱ ቤልሻዛር ከባቢሎን ግምጃ ቤት አወጣ ይላል። የቤተ መቅደስ ዕቃ የእግዚአብሔር ቅዱስ ዕቃ በናቡከደነጾር አማካይነት ወደ ባቢሎን መጥቶ ነበር። ቤልሻዛር ልጁ ከቤተ መዛግብቱ ጎትቶ አውጥቶ የ127 ሀገር መሳፍንትና መኳንንትን ግብዣ ሲያደርግ በእግዚአብሔር የቤተ መቅደስ ዕቃዎች ጠጡባቸው፣ በሉባቸው፣ ሰከሩባቸው። በእግዚአብሔር ስኒ ወይን ጠጡ፣ በእግዚአብሔር ማንኪያ ማሰሉ እና የእግዚአብሔርን ቅዱስ ዕቃ እንደፈለጉ ተዝናኑበት፣ ዘፈኑበት፣ ሰከሩበት። የሚገርማችሁ ይሄ እግዚአብሔርን የሚያስቆጣ ቢሆንም እግዚአብሔር ቤልሻዛርን የቀጣው ግን በዚህ ምክንያት አልነበረም። ይሄንን ባደረገ ጊዜ ብሎ አለፈውና ቤልሻዛር ከአባቱ አልተማረምና የሚል ቃል አለ። የመጀመሪያ ኃጢአት ሰሪ አይደለም፣ ደጋሚ ነው። አትሊስት የመጀመሪያ ቢሆን እግዚአብሔር አባቱን ሳር አብልቶ እንደመለሰው እግዚአብሔር ይመልሰው ነበር። አባቱ ሳር ሲበላ ባይኑ አይቶ አልተማረም። ከአባቱ ስላልተማረ ይልና አንዲት ጣት ወጣ በግድግዳው ላይ ጻፈች ይላል። በስመ አብ። አሁን ይሄ ቸርች ነው፣ ምንም አይፈጠርም። ግን እግዚአብሔር ያሳያችኋል። እንዲህ ቁጭ ብላችሁ ጣት ቢወጣ እዚህ ጋር ጣት እዚህ ላይ ቢጽፍ ይሄ ጣት እንዴት ያምራል የምትሉት? ወይ ጣት ነው እንዴ የምትሉት? በተገኝ ሰው የማያስወጣ ቀዳዳው ላይ ያስወጣቸዋል። አስደንጋጭ ነው። ጣት ወጥቶ ጻፈ። ንጉሥ ወገቡ ተፈታ፣ አቅም አጣ፣ ጉልበቱ ከዳው። ምንድነው ይሄ ጣት አለ። 127 አገር የተቀለቡ ጠንቋዮች አሉ፣ ደጋሚዎች አሉ፣ መተተኞች ሰበሰባቸውና ይህንን ጽሑፍ አንብቦ የሚተረጉምልኝ ሰው ካገኘው አለ በመንግስቴ 3ኛ ሰው አደርገዋለሁ። ከእኔ ከሚስቴ ቀጥሎ፣ ሚስቴ እኩሌታ ስለሚገባት ከእኔና ከሚስቴ ቀጥሎ 3ኛ አደርገዋለሁ። ሐምራዊ ግምጃ ለብሰዋለሁ፣ አክሊል እደፋለታለሁ፣ ንጉሥ አክብሮታል ይባልለታል አላቸው። የዛ ዘመን ጠንቋይ የእኛ ዘመን አይነት ጠንቋይ አይደለም። የእኛ ዘመን ጠንቋይ አንገቱ የተመዘዘ ዶሮ ጠቅልሎ ነው በር ላይ የሚጥለው። ወይ የሬሳ አፈር ፈልጎ አምጥቶ ነው የሚበተንብህ፣ ወይ የሆነ እዚህ ሀገር አሸዋ ነው ያለው፣ ወይ አሸዋ ነው የሚበተንብህ። ምንም የተለየ ስራ አይሰራም። የዛ ዘመን ጠንቋይ የጠፋ ህልም ጎትተው ያወርዳሉ። ዳይሜንሽናቸው ከባድ ነው። መንፈሳዊ ዓለም ላይ መልአክ ሲመጣ አትገባም ብሎ 127 አገር ላይ የተቀመጠ አውሬ 21 ቀን አትገባም ብሎ ይዛል። ዳይሜንሽኑ ስትሮንግ ነው። ባቢሎኒያን ዊችክራፍት የሚል ብታጠኑ እባብ ሰው እባብ ያደርጋሉ። እንደዚህ አይነ እያየ ቤታቸው ቁጭ ብለው አይጠነቁሉም፣ አጠገብ አይጠነቁሉት። ኢፍራርማ ማለት ነው። የእግዚአብሔር ሰው ከሆንክ ጠንቋይ ቤቱ አይጠነቁልም፣ አጠገብ መጥቶ ይጠነቁላል። የእግዚአብሔር ሰው ከሆንክ አጠገብ ነው የሚበልጠው። በምስራቅ በኩል በምዕራብ በኩል ያለ ብለህ አገስጽም፣ አጠገብ ነው የሚመጣው።
ድካም ይቀንስልሃል። ኢየሱስ ጌታ ነው። እና ሰዎቹን ደረደራቸውና አንብቡት ተርጉሙት ሲል ሞከሩ። መሾም የሚጣላ የለማ፣ ያንን ሐምራዊ ግምጃ መልበስ የሚጣላ የለማ። ከዛም ይልቅ ደግሞ የመንግስት ሶስተኛ ሰው ሆኖ 127 ሀገር ላይ እንታወጣው ቃል ተደማጭነት ፖዚሽን የሚጣላ የለማ። ታገሉ ይልና ደስ የምትል አንድ ቃል አለች፣ አልቻሉም የሚል ጎናቸው ያልሰው አይችሉም በርዝ መጽሐፍ እንደዚህ ይላል። በዚህ ጊዜ የንጉሥ ልብ የበለጠ ራደ፣ አቅም አጣ። ጠንቋዮቹ ቃላተኞቹ አንችልም ሲሉት ስፒሪት ዳይሜንሽኑ ከነሱ ከፍ ያለ ነው። የንጉሥ ሚስት በአዳራሹ ገባች፣ ወክ እያረገች ስትገባ ተበጥብጧል ቤቱ። ንጉሥ ስለምን ይረበሻል አለችው። እንዴት አልረበሽም? ጣት እኮ ነው ወጥቶ የጻፈው አላት። እኮ ታዲያ ስለምን ታዲያ የሚያነብና የሚተረጉም ነው ወይ ያጣው አለችው። አዎ ይሄው ደረድሬያቸው እኮ አልቻሉም ሲላት አባተ ናቡከደነጾር አለችው ከይሁዳ ምድር ማርኮ ካመጣቸው ምርኮኞች መካከል በአይሁዳውያኑ ስሙ ዳንኤል የተባለ አባት ግን በአማልክቱ ስም ብልጣሶር ብሎ የጠራው መኖሪያቸውን በሰማይ ያደረጉ አማልክት የሚኖሩበት። እስቲ አሜን በሉ። አሜን። ይሄንን እኮ አንተ በጌታ አይደለችም ሴትዮዋ፣ ባቢሎናዊ እኮ ናት። በአልፊት እኮ ድፍት የምትል ሴት እኮ ናት ስለ ዳንኤል የምትመሰክረው። አይሁዳዊ ብትሆን አትሊስት አዳላችን። ባቢሎናዊት መኖሪያቸውን በሰማይ ያደረጉ አማልክት ውስጥ አሉ አለች። ሴትዮዋ እኮ ሳታውቀው የእግዚአብሔርን ኦምኒ ፕሬዘንት መሆን እኮ መሰከረች። ሰማይም እሱ ውስጥም አለ አለች። መኖሪያቸውን በሰማይ አድርጓል፣ እሱ ውስጥም አሉ አለች። ያው ይሄን ሁሉ ቦታ መቼ ለብቻዋ ዝም ብላ ነው በዛ ያረገቻቸው። እሷ ብዙ ነው የምታውቀው፣ ለፈርቲሊቲ ለፕሮስፔሪቲ ለምናምን አንድ አላት እሱ። ዳንኤልም ይሄን ሁሉ የተሸከመች በዛ ያሉ ናቸው ብላ ነው መኖሪያቸውን በሰማይ ያደርጓ ማለት የሚኖሩበት። እሱ እኮ ግዛት አለ አለችው። ታዲያ ጠራው አለችውና ያነባዋል ይተረጉማል እርግጠኛ ነኝ አለች። ሳይመጣ ጎናቸው ያሉ ሰው በደጅ ያለው ስላንተ ምን ይላል በሉት እስቲ። እኔ በጌታ የሆነውን አይደለም እላችሁ፣ በደጅ ያለ ስለናንተ ምን ይላል። መጣ ዳኒ ሲመጣ እድሜው ሄዷል፣ ባይዘው እዚህ ጋር እድሜው ትንሽ ሄዷል እና መጣ። ሲመጣ ጽሁፏን አያት። ሲያት የኛ ቤት ጽሁፍ ናት እና የጻፈውም እሱ በየቀኑ አብሮት የሚውለው እግዚአብሔር ነው። እና ገባ። ሲገባ እቺን አንብቦ የሚተረጉምልኝ ሶስተኛ ሰው አደርገዋለሁ ነው ሲለው አየውና አነብልሃለሁ ተረጉምልሃለሁ አለውና ሹመቱን ግን ለሌላ ሰው አድርገዋል። እንዴት አለ ለሌላ ሰው አድርጎ ግድ የለም አሉ። ምክንያቱም ሲያነበው ዛሬ ማታ ዳሪዮስ ይወርዳል የሚል ነው። ቤልሻዛር ዛሬ የአንድ ቀን ሹመት ምን ያደርጋል? ያው እሱ ለሌላ አድርገዋል። የሽግግር እኔ አልፈልግም። እና መጣና ቆም ብሎ እኔ ወላችሁ ዕብራይስጥ ያውቃል ዳንኤል፣ ሄብሪው አለው መጽሐፉ፣ ግሪክ አለው መጽሐፉ፣ አራማይስጥ አለው። በሶስት ቋንቋ ነው የተጻፈው የመጽሐፍ የሶስት ቋንቋ የተለያየ ምዕራፍ ላይ አለ። አትሊስት ሶስቱን ያውቃል። ማኔ ቴቄል ፋሬስ ግን ሶስቱም አይደል። መንፈሳዊ ዓለም ላይ እንግዲህ የብሉይ ኪዳን ልሳን መንፈሳዊ ዓለም ላይ ያለ ቃል ነው አለው። ማኔ ቴቄል ፋሬስ አለው። ማኔ መዘንኩ ቴቄል ቀለ ተገኘ መንግስትን ቀደድኩኝ ፋሬስ ለሌላ ሰጠሁት አለው። መንግስትን ቀድጄ ለሌላ ሰጠሁት ሲለው መልእክቱ ጄኒውን ስለሆነ እንዴ አንገትን እኮ ነው የሚያስቆርጠ መንግስትን ቀደድኩት በለ ንጉስ ፊት። መልእክቱ ግን ከእግዚአብሔር ስለሆነ ንጉስ እንዲህ አለ፣ ሐምራዊ ግምጃ አልብሱልኛል። መንግስት ተቀደደ ሲል ልክ ነው መቀደዱ አለ። እዛ አባቴን ሳር ሲያበላው አይቼ አልማር ብያለሁ። ዳንኤል አልፈልግም ብሎ ሄደ። ምዕራፍ 5 ላይ ሰውየው ሞተ፣ ባቢሎን ወደቀ። ምዕራፍ 6 ላይ ፋርስና ሜዶን መጣ። የ60 ዓመቱ ሽማግሌ ዳሪዮስ ነገሰ። ዳሪዮስ ሲነግስ ቶሎ ልንገራችሁ፣ ዳሪዮስ ሲነግስ 120 መሳፍንት ሾመ። አዲስ ካቢኔ አቋቋመ። 120 መሳፍንት ሾመና ከአናታቸው ላይ 3 ሰው አስቀመጠ። 3 ሰው ከአናታቸው ላይ 3 ሰው ሲያስቀምጥ ከሶስቱ መሃል አንዱ ዳንኤል። አናት ላይ ካሉ ለንጉሱ በቅርብ ከሚሰሩ በቫይስ ደረጃ ካሉ ሰዎች መካከል አንዱ ዳንኤል እና ዳንኤል ንጉስ እንዳይጎዳ በገንዘብ ላይ ተሾሟል። ፋይናንስ ሚኒስትር ነው፣ ጠቅላይ ኦዲተር ነው። ደግሞ ቀጥሎ ደግሞ እንደ ስታነቡ ደግሞ ፕራይም ሚኒስትር ያደርገዋል ሰው።
መጽሐፍ እንዲላ 123ቱ አንድ ላይ ያሉ ይላል። ዳንኤልን ሊሾመው ፈለገ። አልሾመውም ገና ስሙን አልሾመውም። ሊሾመው ግን ፈለገ። ስብሰባው መሃል ወሬ ሲነሳ የዳንኤልን ያጸድቃል ንጉሥ። የሆነ ነገር ሲነሳ ለዳንኤል የተለየ ቦታ ይሰጠዋል። ሊሾመው ነው። ይሄ ሰውዬ እንግዳ ሆኖ መጥቶ እላያችን ላይ ሊነግስብን ነው አሉና እንጣለው አሉ። ፈጥነን እንጣለው አሉ። መረብ ዘረጉ። በጣም ይኸው ስሙን ፈለጉበት ይላል። እኛ እኮ ተፈልጎብን እኮ አይደለም፣ በአጋጣሚ ዞር ቢል እኮ 10 ያገኙብናል። ዳኒን እኮ ተደራጅተው እኮ ነው የፈለጉበት። ፈለጉበት ይላል። ዙሪያውን ፈለጉበት ይልና አጡበት ይላል። ምን ጉድ ነው ሰውየው! ብሉይ ኪዳን ላይ በእንደዚህ አይነት የፐርፌክሽን መመላለስ በጥንቃቄ ፈለጉበት። ገንዘብ ላይ ነው የተቀመጠው። ፋርስ ማለት በጣም ደሞስ ኮራፕትድ የሆነ ኪንግደም ነው። ፋርስ ማለት ወርቅ እንደ ድንጋይ የሚጋዝበት ኪንግደም ነው። እዛ ውስጥ ዳኒ ኮራፕትድ የሆነ ሲስተም ውስጥ እንከን አልባ ነው ኑሮ። እስቲ አሜን በሉ። ፈለጉበት ብሎ አጡበት። ጎናቸውን ንኩትና ይጡብ በሉት። ይኸውላችሁ ስሙኝ፣ መሬት ላይ ፈልገው ሲያጡበት እኮ ነው በአምላኩ ሕግ እንምጣበታል። አይ መሬት ላይ ካጡ ነው መንፈሳዊ ዓለም ላይ የሚመጡት። መሬት ላይ ከተጨባበጥክ መንፈሳዊ ዓለም ላይ አይመጡም። መሬት ካልተገናኘ ነው ሰማይ ድረስ አብሮ የሚመጡት። ፕሬየር ጋር የሚመጡት ስራ ቦታ ካጡ ነው። ስራ ቦታ ካገኙ ጸሎት ቦታ አይመጡም። ዳኒን ስራ ቦታ አጡት፣ ኦፊስ አጡት። ስለማይገባ እንዳይመስል እንከን አልባ ነው ሰውየው። ሲያጡት በአምላኩ ሕግ ካልመጣን በስተቀር አሉ። ይሄ ሰውዬ ስኬቱ ፕሬየሩ ነው። ጸሎቱ ከአምላኩ ጋር እናቋርጠው ለአንድ ወር ኦርዲነሪ ፐርሰን እናርገዋል። ንጉሥ ያዘኑ መስሎ 122ቱ ዳኒን አስወጥተው ማለት 122ቱ ባቢሎናውያን ናቸው። ቁጭ ብለው አወሩ። ለአንድ ወር ንጉሳችንን ፕሮሞሽን እንስጠውና አምላክ እናርገዋል። ታዲያ ንጉሥ ፕሮሞሽን ሲሰጠው ምን ታደርገዋለህ? የመጨረሻ እኮ ስልጣን እኮ ንግስና ነው። ስለዚህ ከፍ እናርገው፣ ወደ ደመና ላይ እናውጣው፣ አምላኩን እንበለው። ጸባዩ እየታየ ጊዜ ይጨምራል የአምላክነቱ። አምላኩን እንበለው ብለው ለአንድ ወር ንጉሥን አምላክ የማድረግ እቅድ አይደለም፣ ዳንኤልን የሚያዝ እቅድ ነው። አንተን ለማጥመድ ቤተ መንግስት ድረስ ይገባል እንዴ? አንድ ዳንኤልን ለማጥመድ እኮ የንጉሱን ፖዚሽን ከፍ ማድረግ ነበረባቸው። መሬት ላይ አልቻሉትማ። ስለዚህ ንጉሱን አምላክ ካደረጉት ዳኒ አምልኮ ያቆማል። አምልኮ ቦታው ላይ ስለሚያዝ እንገለዋለን። ንጉሱን ከአንድ ወር በኋላ ወደ ቦታው እንመልሰዋለን። ከዛ አዋጅ ወጣ። በዚህ አንድ ወር ውስጥ ማንም ሰው ወደ አምላኩ መጸለይ አይችልም። መጸለይ ከፈለገ ወደ ቤተ መንግስት ይዞርና ፊቱን ወደ ቤተ መንግስት አዞር ወደ ንጉስ ይጸልይ። ንጉስ መልስ ይሰጡታል። ምሽግ መግባት ከፈለገ ቤተ መንግስት አካባቢ ቤት ይከራይ። ሲጸልይ የተገኘ ዋ እንለዋለን አይደለም ያሉት። ሲጸልይ ከተገኘ በተራቡ አንበሶች ጉድጓድ ይጣላል። ስለዚህ ምን ማለት እንደሆነ ታውቃለህ? ጸልየ መሞት ወይንም ሳይጸልዩ መኖር። ጸልየ መሞት ለሳይጸልዩ መኖር። ጎናቸው ያለው ሰው የቱ ይሻላል በሉት። መልሱን ተውት፣ እሱን ተውት። ያው መልሱን እዚህ ቤትማ ጸልዩ መሞት ነው የምትመርጡት። ተውት። ኑሮ ላይ እሱን የምትመርጡት ቤታችሁ ነው። ጸልዮ መሞት ነው ሳይጸልዩ መኖር ነው ሲሉ ዳኒ አይገርምም? ጸልዮ መሞት አከበበ። ጸልዮ መሞት አከበበ። ታውቃለህ? ጠዋት በነጋሪት ጋዜጣ ቤቱ መጥቶ አዋጁን እንደዚህ አንብቦት ምሳ ሰዓት ላይ ወደ ቤቱ ወክ እያደረገ ሄዶ ይላል። እኔ ምን ስትራይክ እንደሚያደርገኝ ታውቃለህ? አዋጁ እንደወጣ አውቆ የሚል ቃል አለ። አዋጁ እንደወጣ አውቆ መስኮቱን ወደ ኢየሩሳሌም ከፍቶ ተንበርክኮ እንደ ልማዱ አምላኩን ሲለምንና ሲማጸን ያዙት ይላል። ረስቶት አይደለም፣ ስላላወቅ አይደለም፣ ስላልሰማ አይደለም። ባነበበው በዛ ሞመንት ነው ቤቱ ሄዶ ጸሎት የጀመረው። ሰዎቹ ይሄን ነበር የሚፈልጉት፣ ያዙት። አንጠልጥለው ንጉሥ ጋር ይዘውት ሄዱና አንተንም አያከብርም ትእዛዝንም አይጠብቅም ማለት። ስለዚህ እንደተባለው ወደ አንበሳ ጉድጓድ ይጣላሉት። ፀሐይ እስክትጠልቅ ተከራከረለት። ዳሪዮስ ለዳንኤል የተከራከረው ስለሚወደው ወይ እግዚአብሔርን ለማምለክ ዳሪዮስ ፈልጎ አይደለም። ዳኒ ታማኝ ሰራተኛው ስለሆነ
እንዳይበላ ሌትና ቀን ስለሚሰራለት ዳንኤል ተገደለ ማለት ንጉስ ባዶን ቀረ ማለት ነው። ይዘውልን ነው የሚሄዱት ሁሉ። ስለዚህ ለዚህ ነው የተከራከሩት ፀሐይ እስኪጠልቅ። እግዚአብሔር የሌለ አይመስልም? እግዚአብሔር እኮ የሌለ ይመስላል አይደል? ዳንኤልን አሁን ሊገሉት ሲሞክሩ እግዚአብሔር የሌለ አይመስልም? ጸጥ እንደዚህ ጸጥ የዘውተደው አንበሳ ጉድጓድ ሲጥሉት ዳኒ ዝም እኔ ዳንኤል ወደ አንበሳ ጉድጓድ እየሄደ እግዚአብሔር ሆይ ምንድነው ግን የምታስበው? አረ ጣልቃ ገባ ሲለው ዳኒ ዛሬ አዳር ጸሎት አንበሳ ጉድጓድ ውስጥ ነው ይለው። እስቲ አሜን በሉ። በጽድቅ ጨክናችሁ ከሆነ በእውነት እኮ ነው የምላችሁ የአንበሳ ጉድጓድ ቤተ መንግስት መግቢያ በር ይሆናል። ቀደማውን ሲባል ነበር እዚህ ጋር ከከፈተ የሚዘጋ የሌለ ከዘጋ የሚከፍት የሌለ እና ምንድን ነው የሚከፍትልህ ታዲያ? የአንበሳውን ጉድጓድ እኮ የቤተ መንግስት መግቢያ አድርጎ እኮ ነው የሚከፍትልህ። እኔ አሁን ይኸውላችሁ ዮሴፍ በእስር ቤት ገባ፣ ዳንኤል በአንበሳ ጉድጓድ ገባ፣ ጳውሎስ ታስሮ ገባ። እናንተ በእግር ነው የምትገቡት? እኔ አድርግላችሁ በእግር ብትገቡ፣ ግን በእስር ቤት ቅርብ ነው አይደለ? ቤተ መንግስት በአንበሳ ጉድጓድ በእስር ቤት ነው ቅርብ ነው ቤተ መንግስት። ፕሮሞሽኖቻችንን የሚያመጣቸው ቻሌንጅ ነው። የሆነ የእግዚአብሔር ዓላማ በህይወት ላይ ካለ ጠላት ኢላማ ያደርጋል። ምን ጥያቄ አለው? ጦርነት እኮ የሚከፈትብህ ከሰው የተለየ ስለሆንክ ሳይሆን የእግዚአብሔር አጀንዳ ካለብህ ነው። አሜን። ፕሮግራም ከሌለብህ እግርን አጣምረህ ሰው 8 ሰዓት ይተኛል፣ 18 ሰዓት ልተኛ ትችላለህ። አጀንዳ ካለብህ ግን ቆመ አይደለም ተቀምጠ ተኝቶ ሁሉ ሊዋጋ ይችላል። አጀንዳ ነው እላይ ላይ የተቀመጠበት ፕሮግራም ካለ። ዳኒ እግዚአብሔር 127 ሀገር ገብቶ እንዲቆም በባቢሎን የእግዚአብሔር ህጋዊ መቆሚያ ዳንኤል ነው። እግዚአብሔር ባቢሎንን አክሰስ ማድረግ ከፈለገ በዳንኤል በኩል ነው የሚመጣው። እግሩ የእግዚአብሔር እግር ነው፣ አፉ ለእግዚአብሔር አፍ ነው፣ እጁ ለእግዚአብሔር እጅ ነው፣ ወንበሩ ለእግዚአብሔር መቀመጫ ነው። ስለዚህ እግዚአብሔር ባቢሎን ገብቼ ልስራ ካለ በዳንኤል በኩል ነው የሚመጣው ብዙ ጊዜ። ስለዚህ ነው ሰውየው ሌትና ቀን እንደዚህ ነው የሚያዝ። ኢየሱስ ለዘላለም ጌታ ነው። አንበሳ ጉድጓድ ተጣለ። መልአክ ቀድሞት ገብቶ ነበር። መልአኩ የአንበሶቹን አፍ ዘግቶ ጠበቀው። ከዛ መልአኩ ሄደ። ጠዋት ዳሪዮስ ሲመጣ ንጉሥ ለዘላለም ንገሳለሁ አይደል? አንተን አያከብርም ነው ፍርዱ አይደል? አዎ አንተ 1000 ዓመት ንገሳለሁ። እግዚአብሔር እድሜ ከሰጠህ አለ 1000 ዓመት ለምን ወንበር ላይ አትቀመጥም አለ። ምን ማለት ነው? እድሜ በንግስና ይለቅልህ ማለት እኮ። የሚገለብጥ አይምጣብህ አለው። ነግሰህ ጨርሳለሁ። ኢየሱስ ጌታ። በፊቱ ቅንነት ተገኝቶብኛል፣ አንተንም አልበደልኩም። አምላክ የመላኩ ልኮ አንበሶቹን አፍ ዘጋ፣ እነሱም አልጎዱኝም አለ። ስለዚህ መልእክታችሁ ዛሬ እቺ ናት። የእግዚአብሔር ጊዜ ደርሷል። የጌታ ሰዓት መጥቷል። ረጅም ጊዜ በምንም አይነት ቻሌንጅ ውስጥ አልፋችሁ ሊሆን ይችላል። የጌታ ጊዜ መጥቷል። ክብር ለመንፈስ ቅዱስ ይሁን። ስለዚህ ይሄ ዲቫይን ኢንተርቬን ሲያደርግ መለኮት ሲገባ ይቀበላችኋል። እናንተ ብትሰሩ ማትችሉትን እሱ ሲመጣ ግን ከአንበሳ ጋር በሰላም አሳድሮ የአንበሳ ጉድጓዱን የቤተ መንግስት መግቢያ ሊያደርገው ይችላል። ክብር ለመንፈስ ቅዱስ ይሁን። ስለዚህ መንፈስ ቅዱስ ይሄንን በእናንተ ህይወት ላይ ያደርጋል። ይሄ ዛሬ ፕሮፌቲክ ሜሴጅ ነው ለእናንተ። በቃ እቺን መልእክታችሁን ይዛችሁ ሂዱና እንደምታውቁት ነው መልእክት አንደኛ ሁለተኛ ምናምን የለው መልእክት በቃ ዝም ብሎ ይነገራል። ወደ ቤት ይዛችሁ ሄዳችሁ ዱቄትም ዘይትም ማድረግ መዋሃድ ነው የሚፈልገው መልእክት ውሰዱና አዋሃዱት። ኢየሱስ ክርስቶስ ጌታ ነው። ስለዚህ አጠገባችሁ ያለውን ሰው ጸልዮ መሞት ይሻላል በሉት። መሞት ካለብን ጸልየን፣ ምክንያቱም አስሪያን መሞታችን አይቀርም። ከሞተን አይቀር ግን እንደው አሟሟቱ ራሱ ታሪክ ሰርቶ መሞት ጥሩ። ኢየሱስ ጌታ ነው። ተንበርክኮ ሞተ፣ ደስ አይልም? እየጸለየ ሞተ። ምንም በቃ ለሷን አንጠራጠርም፣ ቀጥታ ነው የገባው እንላለን። አትሊስት ስንቀብረው ራሱ ቦታው ላይ ጥሩ ስብከት እንሰብካለን። ኢየሱስ ክርስቶስ ለዘላለም ጌታ። እና በቀደመችው ቤተክርስቲያን ላይ የነበሩ አባቶቻችን መቃብሮቻቸው በጣም ቀጫጭን ናት። ፕሬየር ላይ ነው የሚያሳልፉ። ፋስቲንግ ኤንድ ፕሬየር በጣም ስለሚያሳልፉ በጣም ስሊም ነበሩ። እና ዘንድሮ ለኛ ለአንዳንዶቻችን የሚሰራው መቃብር ያኔ 12ቱንም ይቀብር ነበር። ስለዚህ ጾሙ፣ ጸልዩ፣ ትጉ፣ በጽድቅ ጨክኑ። እየተናገርኩ ያለሁት እግዚአብሔርን ፈልጎ ጌታን መስሎ ለሚገፋ
በጽድቅ ቆሞ ቻሌንጅ ለመጣበት ሰው ነው እየተናገርኩ ያለሁት። አሜን ነው። እግዚአብሔር መንፈስ ቅዱስ ያላችሁ ቦታ ላይ አንበሳ ጉድጓድ መጣል የመጨረሻ ነገር እኮ ነው። ከአውሬ ጋር ቁጭ ብላችሁ በብዙ ክብርና ስኬት ትጨርሱታላችሁ። የሰማኑን በልባችን ያኑርልን፣ ሕይወት ቃል ያሰማልን፣ መንግሥተ ሰማይ ያወርሰን። ጌታ ለዘላለም የተባረከ ይሁን።